ድርጊቱ ሲፈጸም አካባቢ ነበርኩኝ። ኦኬ ድርጊቱ ሲፈጸም ነበርክ? አዎ። አሁን ይኸውልህ እኔ ስለ እግዚአብሔር ብዬ ነው የምጠይቅህ። ምንም አይነት ውሸት ነገር እንዳትነግረኝ፣ ያው ሁሉም ግልጹን እውነቱን ማወቅ ስላለብን ማለት ነው። ሰሞኑን ጎንደር ቆላ ድባ የተደረገውን የኪዳነ ምሕረትን ስዕል ተአምር ተመልክታችኋል እና የዚያ ሰው ነኝ ብሎ አንድ ሰው ስልክ ልኮልኛል። እስኪ እናጣራ እንደውልለት የሚለውን እንስማ። ሰላም ነው ወንድሜ? እግዚአብሔር ይመስገን አለን። ቪዲዮ ደቅኜ ነው የማወራ። ቲክቶክ ላይ የሚለቀቅ እንትን ነው ማለት ለሁሉም ለማጣራት ነው እንግዲህ ስለ ጎንደሩ ስለ ቆላ ድባው ማለት ነው። እሺ እስኪ ራስህን አስተዋውቅ። ማን ትባላለህ? እሺ አሸነፍ ሲሳይ ይባላለሁ። እሺ አሸነፍ ሲሳይ እንግዲህ ከጎንደር ቆላ ድባ ነው፣ እዚያው ቦታው ላይ ነው ያለው። ዛሬ ተመልሻለሁ ወደ ጎንደር፣ ግን ድርጊቱ ሲፈጸም አካባቢ remote on the ከዚች እንዳትወጣ ነገር ያለው የቴሌቪዥን ጣቢያ አንደኛ በመሆን አሸንፏል። አንቺ ዝም ብለሽ ካልሽ ታታ ነው በቃ ታታ እዛው ነው የምትለው እና ምን አልሻት ልትጋቡ እንደዚህ ፈልገው ነው ነገርኳት። ይሄ ምን ድብቅ የሌለው ነገር እኮ ምን የተቀመጡበትን ጊዜ በሽማግሌ ጨርሳ ለማትመጣ አለች። ጨርሳ ስትመጣ ቅድስት የምትባለው እንደዚህ መለሰች። ካሜራ ስላለ ምንም አልተናገርንም፣ ዝም ብለን ወጣን። በቃ ለነሱም ለኛም ጥሩ አይደለም ብለን ስለዚህ ዋናው እናንተ ግድ ናት አሉ። ወሽማሲ እንደዚህ ጀመራ ነበር። አሁን ጊዜ አጥቼ እንደዚህ አድርጌ እንዲህ ብላ አለች። ሁለት ወር አለፋት ከዛ ቆይቷል። ግን አሁን ከባል በኋላ ምናምን እናታት ጋር ምን ችግር የለውም ማስፈጸምልሻለሁ ምናምን ብላ ስታበቃ አሁን ደግሞ ለራሴም ጊዜ የለኝም ምናምን ብላ አለችኝ። ባክሽ ቁም ነገር ነው ወይ በዚህ እንኳን ቁም ነገር አንሰራም ወይ አታውቀው
ስለዚህ አንቺ ታታ በቃ ታረባይ ዝም ላይ እንዲህ ነው ማጥበይ እንደውም አገናኝሻለሁ አለች። ለዛ ነች መሰለኝ ለቅሶ የደረስኩባት እንዳትሆን ይችል እነ ታታ ቤት ተከራይታ ለቅሶ ደረስኩኝ። አሁን በቅርብ እናት ነው ምናምን ሞታባት ወረዳ ነው የምትሰራው ተባለ። ቀበሌ ነው የምትሰራው ተባለ። እንትን ምንድን ነው ወረዳ ነው የምትሰራው አለ። እርግጠኛ ነኝ እሷ ነች የምትሆነው። ጠይቅ አሁን እኮ ነው 2 ወር አይሞላም ለቅሶ ከደረሱ እነ ታታ ቤት እና መቼም ጧት ለመጋባት ደግሞ ምንድን ነው አሁን ነው እንጂ ክራውድድ የሆነ ጊዜ ነበር የዛን ጊዜ። አንተ ግን እነሱ ናቸው ዘላለም እንትና ሰምታለች። ከቀበሌ ስንወጣ ገብተን አስታክስም ነበር መሲም ነበር ምን ችግር አለ ምናምን ሲሉ እና ዝም ሲባል ችግር የለውም አንቺ ብለሽ አሁን አከሬት ነው እሷ ነች ምናምን አትይል አንቺ ሆነ ካልሆነ እኮ ሌላ ሰው ማለት አንዴ ስለጀመረን በሌላ ሰው እንዳንገባ ብዬ ነው አልኳት። አሁን አንቺ ዝም ብለሽ መቼ እንሂድ መቼ ልምጣ ታታ ታቲ ደግሞ ታረጋለች ነገርሻት ይጋቡ እንዲፈልገው እንደዚህ አንደኛው ነዋሪነቷ እዛው ነው ሁሉም ነዋሪ እዛ ነው መታወቂያ ለማውጣት ፈልገው ይጋቡ ሲባል እሱም እሺ በቃ ያለ ህይወት ነው አልኳት። ምንም ጨመርኩት የቀነስኩት ነገር የለም ለኑሮ ቤቴ ነው። ስለዚህ ያለው ነገር ይሄ ነው። የ13 ዓመት ልጅ አላት እሷ። ስለዚህ በቃ ያለን በቃ እውነቱን ነው ግዴታ ህጉም እንደዚህ አድርጉ ብሏል። ህጉ ራሱ ነው የሚያዘው እኮ ታዲያ ለምን እምቢ አለ? ሰውኛ ለምን እንደምንቆለል እንጃ አለች። እሷ እዛ ቀበሌ ነው እንደምትሰራው ሳትይ ሙሉ ጋር እንደምትሰራው እዛ ውስጥ እንደምትሰራ ቃል ተስፋ እንዲኖረኝ የሚያደርጉ ጋዜጠኞች አንዷ አንቺ ነሽ። ምንድን ነው አታስቢ አይዞሽ ሀሳብ የለባትም ልጁ ነው ወደዛ ወደዚህ የሚያደርጋት እንዴት ነው ሀሳብ የለባት ያው ሀሳብ ማኖራ ፊቷን ይተቀያይራል የቴለ ልጅ ነው ሀሳብ የለባት ለምን ያትነግሪኝ እንዴ ለምንድን ነው የምትወጂው አጫጥቆች እንዴ እጂ እንደዚህ ነው ለምንድን ነው እንዳመታው እንደዚህ እናት አለ አባት የለሽ እንዳመታው ሁለተኛ ማለት ነው በሀገራችን ለመጀመሪያ ጊዜ ማንነታችንን የሚፈትን እንዳመታው ማለት ነው ይኸውልሽ ከሴቷ ጋር ሲሆን አይጣሉም እሱ ሲኖር ነው የሚጣሉ ያው እዚህ ሲሯሯጡ ነው የሚሉት እኔ ዝም እላቸዋለሁ ከዛ ጋር ነው የሚጣሉት ያ ክቱ ነው እህቱ ነው ይመታታል ተጣጣቁ ብሎ ነው መሰለኝ ማለት እንደዚህ ይታይዟል አይደል እነሱ ገባና ብዙ ነገር ነው አንተ ልጅሽ ምንድነው በማርያም ናካትንጋ